እግዚአብሔር ቢፈቅድ የምንማማረው ትልቁ ቅዱሱ መሰዊያ ወይም ደግሞ ቴብል ኦፍ ዘ ሎርድ ወይም ታቦት በአዲስ ኪዳን ይታያል። መጀመሪያ ላይ የምናያቸው ምንድነው? ታቦት ምንድነው? ትርጉሙስ ምንድነው? በመጽሐፍ ቅዱስ እንዲሁም በአባቶች እንዲሁም ደግሞ በቤተ ክርስቲያን ታሪክ ውስጥ በምን አይነት ደረጃ እንዳለ ያንን እናያለን ማለት ነው ጌታ ቢፈቅድ። መጀመሪያ ላይ ታቦት የሚለው በጣም በነገራችን ላይ ብዙ ትርጉሞች ይኖሩታል። በጣም ብዙ ትርጉም ልናስቀምጥ እንችላለን። ከዛ ውስጥ ግን አለቃ ኪዳነ ወልድ ክፍሌ ያስቀመጡት ታቦት የሚለውን ብዙ ትርጉም ከሚያስቀምጡት እኛ በአዲስ ኪዳን የምንጠቀመው የብሉይ ኪዳን አለ። የብሉይ ኪዳን ታቦት የሚለው ለምን ይጠቀሙበታል? የኖህ መርከብ ታቦት ተብላ ትጠራለች። ከዛም በኋላ ለሙሴ የተሰጠ ቃል ኪዳኑ ታቦት የሚጠራው ታቦት ተብሎ ነው። ይሄ የብሉይ ኪዳን ነው። እኛ ግን እያወራን ያለ ነው የአዲስ ኪዳን። የአዲስ ኪዳኑን ሲፈቱት አለቃ ኪዳነ ወልድ ክፍሌ መዝገበ ቃላቸው ላይ ታቦት መንበር ወይም መስዋዕ ወይም ደግሞ በመንበር ላይ የሚቀመጥ ጽላት ጸሎት ብሎ ይህንን ይተነትናሉ ማለት ነው። ስለዚህ በአዲስ ኪዳን ውስጥ የምንጠቀመው ታቦት ማለታችን መስዋዕ ወይም መሰዊያ ማለታችን ነው እንጂ የብሉይ ኪዳን ታቦት እያልን አይደለም። የብሉይ ኪዳን ታቦት አንድ ነው። እርሱም ለማን የተሰጠ ነው? ለሙሴና ለሕዝበ እስራኤል የተሰጠ ብቻ ነው። በአዲስ ኪዳን ይህ የለም። የአዲስ ኪዳን ማለትም በአዲስ ኪዳን እግዚአብሔር ልክ ለሙሴ እንደሰጠው ድጋሚ እንደዛ የተሰጠ ታቦት አለ እያልን አይደለም፣ የለንም። ስለዚህ መስዋዕ ግን በአዲስ ኪዳን አለን። ይህን ደግሞ ሐዋርያትም ሆነ ከሐዋርያት ያሉት በኋላ ያሉት አባቶቻችን ተጠቅሟል። ታዲያ ትርጉሙ ይሄ ከሆነ በአማርኛው ማለት ነው። በግሪኩ ምንድን ነው የሚሉት? ቱሲያስቴሪዮን ይላሉ። ትርጉሙ ምንድን ነው? አልተር ማለት ነው። አልተር ወይም ደግሞ ትራፔዛ ኮሪዮ ብሎ ይጠራል በግሪኩ። ወይም ደግሞ ቅዱሱ ቴብል ወይም ደግሞ ቅዱሱ መሰዊያ ተብሎ ይጠራል። ብዙ ጊዜ ከአባቶቻችን የተጠቀሙት ተርቱሊያን ኤራ ብሎ ይጠቀምበታል። ሲፕሪያን ኦፍ ካርቴጅ ደግሞ አጌንስት ተርቱሊያን ኤራ የሚለውን ለምንድን ነው የሚጠቀመው? ለፓጋን እንትኖች ይጠቀማል። ያው ቃላቶቹ ማለት ነው። በነገራችን ላይ የአጋንንት ማዕድ አለ፣ እንዲሁም ደግሞ የጌታ ማዕድ አለ። ሆሊ ቴብል ተብሎ ምን የሚጠራው እንግዲህ በአንደኛው ቆሮንቶስ ምዕራፍ 10 ቁጥር 21 ላይ እንሄድበታለን። ስለዚህ እዚህ ጋር ግን ምንድን ነው የምታዩት? በግሪኩ ምን ተብሎ ነው የሚጠራው አልኳችሁ? ቱሲያስቴሪዮ ነው ወይም ደግሞ ትራፔዛ ኮሪዮ ወይም ቅዱሱ ቴብል ወይም ሆሊ ቴብል ተብሎ ይጠራል። እና በተለያየ አብያተ ቤተ ክርስቲያናችን በነገራችን ላይ መጠሪያው ብዙ አይነት መጠሪያዎች ሊኖሩ ይችላሉ። ለምሳሌ ዌስተርን ክርስቲያኒቲ ውስጥ ወይም ደግሞ ወደ ዌስተርን ስትሄዱት ሮማን ካቶሊክ ቸርች ውስጥ ቃል በቃል አልተር ይሉታል። ሌላ ደግሞ ሎርድስ ቴብል ብሎ ይጠራል፣ ወይም ሆሊ ቴብል ብሎ ይጠሩታል። ማናቸው እነዚህ? ሮማን ካቶሊክ ውስጥ ማለት ነው። ኢስተርን ውስጥ ስትመጡ ደግሞ ምን ብሎ ይጠሩታል? ሆሊ ቴብል። ይሄንን አጊያ ትራፔዛ ወይም ደግሞ ቅድም ያልኳችሁ የኦሪየንታልም ይጠቀሙበታል። የኛ ቤተክርስቲያን ታቦት መሰዊያ ወይም ደግሞ አጊያ ትራፔዛ ተብሎም ይጠራል ማለት ነው። ብዙ መጠሪያዎች ሊኖሩ ይችላሉ። በነገራችን ላይ አንግሊካን ቸርቾች እና ፕሮቴስታንቶችንም ይሄን አላቸው። ሆሊ አልተር ብሎ የሚጠሩት አልተር ወይም ደግሞ ሆሊ ቴብል ብሎ ይጠሩታል። ይህንን አንግሊካን አላቸው። ፕሮቴስታንቶች ውስጥ ደግሞ ሉተራን እና ሪፎርምድ የሆኑት ይህንን ኮሚኒየን ቴብል ወይም ሎርድስ ቴብል ብሎ ይጠሩታል። ስቲል አላቸው ማለት ነው። ማን ውስጥ ነው ያልኳችሁ? ፕሮቴስታንት፣ ሉተራን እና እንዲሁም ደግሞ አንግሊካን ውስጥ። ከታች የለም እያላችሁ ያላችሁት ላሳያችሁ፣ ከዛ ሄዳችሁ ቴክ ታደርጋላችሁ። እስቲ በምስል ላሳያችሁ። ከዚህ ውስጥ አሁን የግሪክን በደንብ ተመልከቱ። ይሄ የግሪክ ታቦት ነው። የግሪክ ታቦት ወይም መሰዊያቸው ይሄንን ይመስላል። ይሄንን የት ነው የምታገኙት? ዘ ሆሊ ፕሌስ ሳንክቹሪ ኢን ዘ ቸርች ኦፍ ሴንት ቭላዲሚር ስኬቴ አት ባላም ሞኒስተሪ። ይህንን ኮፒ አድርጉና እስቲ ሰርች አደርጉ ከቻላችሁ። ዘ ሆሊ ፕሌስ ኢን ዘ ቸርች ኦፍ ሴንት ቭላዲሚር ይህንን ታገኛላችሁ። ምን መሰዊያ ወይም ታቦት የግሪክ ቸርች ነው። ይሄ የግሪክ ቤተ ክርስቲያን ውስጥ ይሄ አለ።
ኦኬ ግሪክ ብቻ ነው? አረ ካቶሊክ ይህንን አላት። የካቶሊክ ይህንን ይመስላል። ይሄም የካቶሊክ ነው፣ ይሄም የካቶሊክ ነው። በካቶሊክ ውስጥ ምን አለ? ታቦት የሚሉት ወይም መሰዊያ አላቸው። በእኛ ቋንቋ በነገራችን ላይ ቅድምም እንደነገርኳችሁ መሰዊያ ታቦት ማለት በአዲስ ኪዳን መሰዊያ ተብሎ የሚጠራ ነው። መሰዊያ የጌታ ስጋና ደም የሚሰዋበት ነው። የጌታ ስጋና ደም የሚሰዋበት ነው። በካቶሊክ ዘንድም ይሄንን አላቸው። አለን ብሎ ነው የሚያምኑት። ኦኬ ካቶሊክ ብቻ ነው አይደለም። እና በሉተራን ዘንድ በደንብ ተመልከቱት። ሉተራን ዘንድ ይህን ታቦት አላቸው። እዚህ ላይ እንደምትመለከቱት ይሄ የሉተራን ነው። ሉተራኖች አለን። ይሄን ሰርች አድርጉት እሺ። ሉተራን ጂሰስ ቸርች ኢን ቫልቢ ከዛ የተወሰደ ነው። ኮፐንሃገን ሀገር ያላችሁ ወይም ደግሞ የምታውቁት ከኮፐንሃገን ይሄ የተወሰደ ታቦት አለን ይላሉ። መሰዊያ አለን ይላሉ። መሰዊያ አለን ቤት በአዲስ ኪዳን አለን ብሎ የሚያምኑት ማናቸው? ሉተራን። ኦኬ ሌላኛው ወደ አንግሊካን ስትመጡት ይሄው ምን እንደሚመስል በቅዱሳን ስዕላት ተሸብርቆ የመስቀል ምልክት ተደርጎበት ከላዩ እንደምትመለከቱት ይሄ አንግሊካን ቸርች ውስጥ ነው። ይሄ አንግሊካን ቸርች አልተር ኢን ሴንት ሜሪ አንግሊካን ቸርች ብላችሁ ሰርች አድርጉት እስኪ። ኦንላይን ጎግል ማድረግ ቀላል ነው። አልተር ኢን ሴንት ሜሪ አንግሊካን ቸርች በአንግሊካን ቸርች ውስጥ የሚገኝ ነው። ፕሮቴስታንት ውስጥ ማለት ነው። ይሄው ቅዱሳን ስዕላትን ጭምር ያው የማን ነው? የእመቤታችን ስዕል የተሳለበት ነው። ከስሩ እንደምትመለከቱት የእመቤታችን ስዕል የተሳለበት ሆሊ አልተር ታገኛላችሁ። የት? አንግሊካን ውስጥ። ይህ የአንግሊካን ቸርች ነው። ጴንጤቆስታል ውስጥ አብዛኛው ጴንጤቆስታል ውስጥ እንግዲህ በሀገራችን ውስጥ ያሉት ስቴጅ ነው የምታገኙት። የዳንስ ቸርች የሚመስል ቤተ ክርስቲያን ለማለት በነገራችን ላይ ምን መኖር አለበት? የጌታ ስጋና ደም መኖር አለበት። የጌታ ስጋና ደም ለመሰዊያት ደግሞ ምን መኖር አለበት? የጌታ መሰዊያ ሎርድስ ቴብል የተባለው ሐዋርያ ሲጠቀሙ የነበሩት ከሐዋርያት ዘመን በኋላ ሐዋርያን አበው ሁሉም ሲጠቀሙ የነበሩት ሆሊ ቴብል መኖር አለበት። እዚህ ጋር እንደምትመለከቱት በጴንጤቆስጣል ውስጥ ከፕሮቴስታንቶች ከሉተራ ቅድም ካሳየዋችሁ ውጭ ያሉት ግን ምንድነው አብዛኞቻቸው የሚጠቀሙት? ምንድነው የሚጠቀሙት? ስቴጅ ነው የሚጠቀሙት። ዓለማዊ በሚመስል ዓለም ማለት ዓለማዊ ያው ኦፍኮርስ ዓለማዊ ናቸው። የዓለምን ዘፈን እየወሰዱ የሚጨፍሩ የዓለማዊን ዘፈንን ተመሳሳይ አድርጎ የዘፈንን እየኮረጁ የሚጨፍሩ በነገራችን ላይ በኢትዮጵያ ውስጥ ያለውን አብዛኞቻቸው ይህንን ይመስላል። ቸርች ሳይሆን ባዶ አዳራሽ፣ ቸርች ሳይሆን ሰዎች የሚጨፍሩበትና የስጋ ምኞታቸውን የሚያደርጉበት አዳራሽ ይህን ይመስላል። አብዛኛው ጴንጤቆስጣል በተለይ ኢትዮጵያ ውስጥ ያሉት ጴንጤቆስጣሎች ይህንን ነው ያላቸው ማለት ነው። አብዛኛው ጴንጤቆስጣሎች ስቴጅ ነው። እነ ዩጩፋ እነ ምናምን ስትመለከቱት ይሄንን ከዚህ ስቴጅ ውጭ ሌሎች አብያተ ቤተ ክርስቲያን ጥንታዊ የሚባሉት ግን ቅድም እንዳሳያችሁ አንግሊካን ቸርቾች እንደዚህ ያላቸው፣ እነዚህ ሉተራን ናቸው እንደዚህ ያላቸው፣ ካቶሊካን እንደዚህ ያላቸው፣ ግሪኮች እንደዚህ ያላቸው፣ ሁሉም በራሳቸው ምን አለን ይላሉ? ታቦት ወይም መሰዊያ አለን ይላሉ። ሁሉ መሰዊያ አለን ይላሉ። የጌታ ስጋና ደም እውነተኛ ብሎ ስለሚያምኑ እዛ ላይ እንሰዋለን ብሎ ነው የሚያምኑት። ስለዚህ የጌታ ስጋ ደም የሚሰዋበት ብሎ ስለሚያምኑ እውነተኛ ብሎ ስለሚያምኑ ሁሉም አላቸው። ጴንጤቆስጣል ግን የጌታ ስጋና ደም እውነተኛ ብሎም አያምንም። ሆሊ ቴብል ወይም ዘ ሎርድስ ቴብል ሐዋርያ ሲጠቀሙበት የነበረውን ቴብል የላቸውም ማለት ነው። የላቸው ያለን በተለይ ጥንታውያን ቤተክርስቲያን ኦሪየንታል አለ፣ ግሪክና ካቶሊክ። ከዛ አልፎ ሁለቱም ቤተክርስቲያን ውስጥ አሳይቻቸዋለሁ። ሉተራንና አንግሊካኖች የተወሰነ አሳይቻቸዋለሁ አላቸው ማለት ነው። አለን ይላሉ። ቫሊድ ነው ቫሊድ አይደለም እሱ ሌላ ነው። የአንግሊካንም ሆነ የሉተራን እኛ ቫሊድ ስጋውና ደግሞ ቫሊድ ብለን አንቀበልም። አዝቻችም እኛ እንትን አንልም። ግን አለን ይላሉ እነሱ አለን ይላሉ። እሺ እንቀጥል እስቲ። በታቦት ላይ በነገራችን ላይ ይሄ ጥንታዊ ነው። ጥንታዊ ታቦት ላይ የሚሳለውና የሚቀመጠው
አብዛኛው ላይ ይሄ ነው የምትመለከቱትን ማለት ነው። በጣም ብዙዎቹን ማሳየት ይቻላል። ሰርችን ማድረግ ትችላላችሁ። ይሄ ምንድን ነው ከተባለ ይሄ አልፋ ነው፣ በግሪኩ አልፋ ነው። ይሄኛው ደግሞ ኦሜጋ ነው። አልፋ ነው፣ ኦሜጋ ነው። ኤክስ ደግሞ ክ ናት። ያቺ መሃል ላይ ፒ የምትመስል ደግሞ ሮ ናት። ይህም አንድ ላይ ምንድን ነው? አልፋ ክርስቶስ፣ አልፋ ኦሜጋ። ክና አር ክርስቶስን ይወክላል። ኤ አልፋን ትወገላለች፣ ኦሜጋ። ኢየሱስ ክርስቶስ አልፋና ኦሜጋ የሚለው ነው ታቦት ላይ የሚጻፈው። በነገራችን ላይ ኢየሱስ ክርስቶስ ምናችን ነው? አልፋና ኦሜጋ። ኢየሱስ ክርስቶስ አልፋና ኦሜጋ። ይህንን ስም ነው ተሸክመን በነገራችን ላይ የምንወጣው። ይህንን ስም ነው ታቦታትን ተሸክመን ስንወጣ ክርስቶስ በእውነት አልፋና ኦሜጋ። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ የተጠቀሰው ጉልበት ያለው ሁሉ ለማን ይንበርከክ? ለክርስቶስ እንደሚንበረከክ የተጻፈበት ይህንን ስም ይዘን ነው የምንወጣው። አቤት የኛ መታደል! ክርስቲያኖች ይሄን ስም ተሸክመን እንወጣለን። መጨረሻና የመጀመሪያ እርሱ መጀመሪያና መጨረሻ የሌለው የመጀመሪያም እርሱ ነው፣ የመጨረሻም እርሱ ነው። ሁሉን አሳልፎ የሚኖር እርሱ ጌታ ኢየሱስ ክርስቶስ ስሙ አልፋ ኦሜጋ። ክርስቶስ ምንድነው? አልፋ ኦሜጋ። ይሄ ስም ነው የተሸከምነው ማለት ነው። ይሄ ስም ነው አባቶቻችን የሚሸከሙት። ይህንን ነው ይዘነን የምንወጣው ከደብራት ሁሉ። ቤተ ክርስቲያን ባለችበት ሁሉ ምን አለ? የክርስቶስ ስም አለ። የክርስቶስ ስም ደግሞ ምን ላይ ነው የሚጻፈው ነው ያልኳችሁ? በከበረ በሆሊ አልታር የምንለው ሎርድስ ኦፍ ቴብል የምንለው እዛ ላይ ነው የሚጻፈው። ከተጻፈ በኋላም በዛ ላይ ምን ይደረጋል? ጌታ ስጋና ደም ይሰዋበታል፣ ለእኛም ይሰጣል። ስለዚህ ይሄ አለ ማለት ነው። ብዙ ጊዜ በቅዱሳን ስም የሚሰየመው ቤተ ክርስቲያንም ሊሆን ይችላል። ቅድም የአንግሊካንን አሳይቻችኋለሁ። አሁን አንግሊካን ቸርችን ስትመለከቱት ሩቅ ሳትሄዱ ማለት ነው። አንግሊካን ቸርችን ቅድም ካሳየዋችሁ በደንብ ይዩት። የአንግሊካን ቸርች አሁን ለምሳሌ ይሄ ምንድን ነው? ታቦታቸው ወይም ደግሞ መሰዊያቸው ነው። መሰዊያቸውን ቤተ ክርስቲያኑ ምንድን ነው ያልኳችሁ? ዘ አልተር ኢን ሴንት ሜሪ አንግሊካን ቸርች ነው። ሰርች አድርጉት። ይህንን ስታገኙት ማንን ነው? የእመቤታችንን ስዕል ቅዱስ ገብርኤል ሲያበስራት የምታገኙት ነው። ይህ ስዕል እመቤታችንን ስሎበት ምን ላይ መሰዊያ ነው? ማንን ለማስታወስ? ቤተ ክርስቲያኒቱ በማን ነው የሚጠራው? ሴንት ሜሪ። መሰዊያውስ የማን ነው? የክርስቶስ። የክርስቶስ የአምላካችን አልፋና ኦሜጋ የሚጻፍበት። ስለዚህ መታሰቢያነታቸው ይደረግ ዘንድ የቅዱሳን ስሞች ሊደረግ ይችላል፣ ሊጻፍ ይችላል። ቅዱስ ሚካኤል ሊሆን ይችላል። ቤተክርስቲያኑ በጣም ብዙ ቤተክርስቲያን በዓለም ላይ ሊኖር ይችላል። በጣም በብዙ ቅዱሳን ቤተክርስቲያን ሊሰየም ይችላል፣ ሊጠራ ይችላል። ሁሉም ቤተክርስቲያን ግን የአንድ የክርስቶስ ቤተክርስቲያን እንጂ የተከፋፈሉት ቅዱሳን አንዱ የሚካኤል አንዱ የገብርኤል ምናምን የተከፋፈለ አይደለም። ሁሉም ቤተክርስቲያን ያም ማለት እኛ በቤተ ክርስቲያናችን የቅዱስ ሚካኤል ብንልም የቅዱስ ገብርኤል ብንልም የቤታችን ብንል ብዙ ቅዱሳንን ብንጠራም ሁሉም የአንድ የጌታ የኢየሱስ ክርስቶስ ቤተ ክርስቲያን ነው። ሁሉም ምን አሉበት? አልፋና ኦሜጋ የሚል ስም ያሉበት ነው። ግን እንዳልኳችሁ ቅዱሳን መታሰቢያ ለማድረግ በኢሳይያስ 56 ላይ እንደተጠቀሰው ያንን እናገኛለን። ኦኬ። ስለዚህ በአብዛኛው በጴንጤ ውስጥ ግን ይህንን አታገኙም ማለት ነው። አዳራሽ ስቴጅ ጭፈራ ነው የሚጨፈርበት ነው እንጂ እውነተኛ የጌታ ስጋና ደም የሚሰዋበት ስላልሆነ መሰዊያም የላቸውም፣ የሚሰዋም የጌታ ስጋ ደም የላቸውም እነሱ።
ጴንጤቆስጣል ጋር አብዛኞቻቸው፣ ሁሉም አይደለም፣ ይሄ አብዛኞቻቸው አያምኑ። በነገራችን ላይ የጌታ ስጋና ደም መሰዊያ መስዋዕቱን አያምኑ፣ እውነተኛ መስዋዕት ብሎ አያምኑ ሲጀመር ማለት ነው። ስለዚህ አብዛኞቻቸው የላቸውም ጴንጤቆስጣል ውስጥ። እሺ፣ ስለዚህ በዚህ ልክም ልሳል ይችላል፣ በዚህም ልሳል ይችላል፣ በግዕዙም ልጻፍ ይችላል። በቤተ ክርስቲያናችን አልፋ ኦሜጋ የሚል ይጻፍበታል። ከስር ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 10 የሚለው እሱም ከስም ሁሉ በላይ የሆነ ለጌታችን ለኢየሱስ ክርስቶስ ጉልበት ሁሉ እንደሚንበረከክ የሚጠቀስ ጥቅስ ነው። እዛ ይጻፋል ማለት ነው። ኦኬ፣ ሌላኛው አንቲሜንሽን ወይም ደግሞ አንቲሚንስ በግሪኩ የምታገኙት እንደዚህ አይነት ነገሮችን ልታገኙ። ይሄ በነገራችን ላይ ከ300 ዓመት በፊት የነበረ አንቲሚንስ ነው። ከታቦቱ ላይ ወይም ደግሞ ከመሰዊያ ላይ አሁን ብዙ ጊዜ በውድ ወይም ደግሞ በእንጨት ከሚሰራ ወይም ከድንጋይ ከሚሰራው እኛን ልንጠቀም እንችላለን። ግሪክ ብትሄዱ ወይም ደግሞ ሲሪያ ብትሄዱ አንቲሚንስን ልታገኙ ትችላላችሁ። በጨርቅ የተሰራ ማለት ነው። ከጨርቅ የተሰራ እንደዚህ አይነቶችን ልታገኙ ትችላላችሁ። አንቲሚንስ ብዙ ጊዜ እኛ ጋር ጽላት ተብሎ ሊጠራ ይችላል። ይህንን እዚህ ላይ እንደምትመለከቱት in the church of the Syriac tradition a wooden tablet the tablatio ይህንን ታብሊቶ ብሎ ነው የሚጠሩት ማለት ነው። ታብሊቶ ብሎ የሚጠሩት ሲሪያኮች ናቸው። ሲሪያኮች ሲሪያን ቸርች አንጾኪያ ብትሄዱ ታብሊቶ ብሎ ይጠሩታል። the liturgical equivalent of the what antimension ከአንቲሜንሽን ጋር ወይም ደግሞ ከዚህ ውደን ነው። በእነሱ ሲሪያክ ትራዲሽን ውስጥ የምታገኙት ከእንጨት የሚሰራ ነው ማለት ነው። ወደኛ ብትመጡት በደንብ ተመልከቱት እስቲ። ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች ማለት ነው the ታቦት is functionally similar to ታብሊቶ። ሁለቱንም ተመልከቱ እስቲ። ታቦት የሚለውና ታብሊቶ የሚመለከተው እስቲ በቋንቋ ደረጃ ምን ያህል ተቀራራቢ እንደሆነ እንኳን ተመልከቱት። በሲሪያ ውስጥ ምን ተብሎ እንደሚጠራ በእንግሊዘኛውም በነገራችን ላይ ቴብል ነው አይደል? ቴብል፣ ከዛ ታቦት፣ ከዛ ታብሊቶ በጣም ተቀራራቢነት አለው ማለት ነው ሶስቱ ስትመለከቱት። ስለዚህ በትራዲሽን ውስጥ በብዙ አብያተ ቤተ ክርስቲያናት ይሄንን እናገኛለን። ኦልሞስት ኦል አላቸው ማለት ነው አላቸው። ይህንን በግሪክ ውስጥ ስትሄዱት በነገራችን ላይ ቅዳሴ ሲቀደስ ሁል ጊዜ መውጣት አለበት። ያለ አንቲሜንስ አይቀድሱ። ይህንን አንቲሜንስ ወይም ደግሞ አሁን ያልኳችሁ ታብሊቶ የሆነው ነው ከእንጨት የተሰራ። እሱን ካስቀመጡ በኋላ ከላዩ የጌታ ስጋና ደምን ያስቀምጡና መስዋዕቱን ያደርጋሉ ማለት ነው እንጂ እንዲያው ዝም ብሎ ታቦት በሌለበት ዝም ብሎ አይሰውም። የለም። እሺ፣ ኦኬ። ታዲያ ወደ መጽሐፍ ቅዱስ እንምጣና በመጽሐፍ ቅዱስ ሐዋርያት አለን ብሏል? መሰዊያ አለን ብሏል ወይ? ነበራቸው ወይ? አዎ ነበራቸው። ሎርድስ ኦፍ ቴብል ነበራቸው? አዎ ነበራቸው። በፕሮቴስታንት ዘንድ በተለይ ጴንጤቆስጣል አሁን የሚያሾፍበት ሐዋርያት ግን ነበራቸው። በብሉይ ኪዳን ውስጥ የነበሩ ካህናት ከዚህ ከአዲስ ኪዳኑ ገብቶ ሊበሉ የማይችሉት ካላመኑ ማለት ነው። ካመኑ ገብቶ መብላት ይችላሉ፣ ግን ካላመኑ ገብቶ የመብላት መብት የላቸውም ብሎ ቅዱስ ጳውሎስ የተናገረውን መሰዊያ አለን ብሎ ቃል በቃል ተናግሮ ነው። እስቲ እንመልከት ከመጽሐፍ ቅዱስ። እሺ፣ ዕብራውያን ምዕራፍ 13 ቁጥር 10 ዕብራውያን ምዕራፍ 13 ቁጥር 10 አንብቡ። ምን አለ ቅዱስ ጳውሎስ? መሰዊያ አለን ከእርሱም አለ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸው። ከእርሱም ሊበሉ ድንኳኒቱን የሚያገለግሉ ምን የላቸው? መብት የላቸው። እኛ መሰዊያ አለን። በአዲስ ኪዳን ያለ ነው። እኛም መሰዊያ አለን። ብሉይ ኪዳን ደግሞ መስዋዕትን የሚሰዉ ጁዲዝሞች አሉ። ጁዲዝም እምነትን የሚከተሉ አሉ። ጁዲዝሞችም ስቲል ምን ያደርጋሉ? መስዋዕትን ይሰዋሉ። እነሱ ምን እያላቸው ነው? ክርስቲያኖችን እየነገራቸው ነው፣ ወደ ጁዲዝም እንዳትሄዱ፣ ጁዲዝምን አትመልከቱ እና
እኛም ራሳችን ምን አለን? የአዲስ ኪዳን መሰዊያ አለን። የአዲስ ኪዳን መሰዊያ አለን። እነዛ ጁዲዝምን የሚከተሉ ወይም ደግሞ የብሉይ ኪዳን ካህናት የሆኑ ከዚች ከአዲስ ኪዳን የሆነው ሊበሉት አይችሉም። ዕብራውያን ምዕራፍ 13 ቁጥር 10 ያዙት። ይሄ መሰዊያ የተባለው በእንግሊዘኛው ምንድን ነው? አልታር ተብሎ ይጠራል። አልታር ተብሎ ይጠራል። በግሪኩ ምን አልኳችሁ ቅድም? ትራፔዛ ኮሪዮ ወይም ቅዱሱ ጠረጴዛ ተብሎ የሚጠራው ነው። ቅዱሱ ጠረጴዛ። ስለዚህ ምንድን ነው? መሰዊያ አለን ብለዋል ቅዱስ ጳውሎስ። ኦኬ፣ ድጋሚ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 ላይ እንዲህ ይላል። ቁጥር 20 ላይ ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። አሕዛቦቹ ማለት ነው፣ ለእግዚአብሔር አይሰዉ። እሺ፣ ከአጋንንት ጋር ማህበርተኞች እንዳትሆኑ። ከማን ጋር አለ? ከአጋንንት ጋር። ከእግዚአብሔር ጋር ማህበርተኞች ነን እኛ። ስለዚህ ከአጋንንት ጋር ማህበርተኞች አትሆኑ። ማህበር የምንሆነው እንኳ በምንድን ነው? በስጋውና በደሙ ነው። ስለዚህ ከጌታ ስጋና ደም እየበላችሁ ከጌታ ስጋና ደም እየተቀበላችሁ ከመሰዊያው እየወሰዳችሁ እየተቀበላችሁ ሄዳችሁ ደግሞ ከአጋንንት ምን አታደርጉ? ማህበር እንዳትሆኑ። ከጌታ መሰዊያ ውጭ ያለው ከአጋንንት ነው። በነገራችን ከአጋንንት ነው፣ የአጋንንት ነው። ያንን ሄዶ ከጌታ ውጭ የሚሄድ የአጋንንትን ይቀበላል ማለት ነው። ስለዚህ እኔ አልመክርም ይላል ቅዱስ ጳውሎስ። ከአጋንንት ጋር ማህበርተኞች እንድትሆኑ አልመክርም፣ እንድትሆኑ አይደለም ካለ በኋላ ቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። በቃ የጌታ ጽዋ የሚጠጣ የአጋንንትን ጽዋ ሊጠጣ አይችልም። የጌታ ጽዋ አለ፣ የአጋንንት ጽዋ አለ። ልትጠጡ አትችሉም። ከጌታ ማዕድ፣ በዚች ጋር በደንብ ተመልከቱ። ከጌታ ማዕድ የተባለ አለ። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ሎርድ ኦፍ ቴብል ተብሎ የሚጠራው ይሄ ነው። የጌታ ማዕድ ሎርድ ኦፍ ቴብል። ከአጋንንት ማዕድ ተብሎ የሚጠራው ደግሞ የዲያብሎስ ማዕድ ማለት ነው። ከዛ የሚካፈል ቢኖር ከሁለቱ ልትካፈሉ ስለማትችሉ፣ ስለዚህ ይሄ ሎርድስ ኦፍ ቴብል የጌታ ጠረጴዛ የጌታ ጠረጴዛ ተብሎ ይጠራል። እሺ፣ የጌታ ጠረጴዛ ቅድም እንዳልኳቸው በግሪኩ ትራፔዛ ኮሪዮ የተባለው ማለት ነው። ስለዚህ ሐዋርያት ነበራቸው። ሐዋርያት የሚሰዉበት የጌታን ስጋና ደም የሚሰዉበት መሰዊያ ነበራቸው፣ ወይም ደግሞ ቅዱሱን የጌታ ጠረጴዛ ነበራቸው። ሆሊ አልታር ነበራቸው። ሎርድስ ቴብል ይላል፣ ሆሊ አልታር አለ። ቅድም ብዙውን ጠቅሼላችኋለሁ። እንግዲህ ወደኋላ የቀራችሁ ቅድም ስለጠቀስኩ ሜይ ቢ ዩቱብ ላይ የሚተላለፍ ከሆነ ከዛ ውሰዱት፣ ከዛ መውሰድ መከታተል ትችላላችሁ። ሐዋርያት እንኳ ብለዋል ማለት ነው። እንዲያውም በምሳሌነት ደግሞ በሰማያት ስትሄዱ ይሄንን አልታር ታገኛላችሁ። ዮሐንስ ራእይ ምዕራፍ 8 ቁጥር 3 ላይ ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። መሰዊያ ምን አይነት መሰዊያ ነው? በዙፋኑ ፊት በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። አያችሁ፣ ይህ መሰዊያ በራእይ እንኳ ማን አይቶታል ማለት ነው? ቅዱስ ዮሐንስ አይቶታል። ያሁም ዕጣን የሚቀርብበት፣ ያሁም የቅዱሳን ጸሎት ሁሉ ወደዛ የሚያደርግበት ማለት ነው። ይቺን ዮሐንስ ይቺን ቤተ መቅደስ በራእዩ ሲያያት የነበረው መሰዊያ ያላት ናት። በምድር ያለችዋም እኛም የጌታ ቤተ ክርስቲያን የሆነች ሁሉ መሰዊያ አላት። የምትቀድስ ቤተ ክርስቲያን ነች። አሌክሳንደር ሽሜመን እንዳሉት ማለት ነው። ቤተ ክርስቲያናችሁን ግለጹ። ምንድን ነው ቤተ ክርስቲያን? የምትቀድስ ቤተ ክርስቲያን፣ በቃ የምትቀድስ ቤተ ክርስቲያን፣ እግዚአብሔርን የምታመሰግን ቤተ ክርስቲያን፣ መሰዊያ ያላት
መስዋዕትን የጌታ ስጋና ደምን የምታቀርብ ቤተክርስቲያን ነች ማለት ነው። በመጽሐፍ ቅዱስ አዎ ሐዋርያት መሠዊያ አለን ብሎ ተናግሮናል። የጌታ ጠረጴዛ ወይም ደግሞ ሎርድስ ኦፍ ቴብል ተብሎ ተጠርቷል። አልተር ተብሎ በጣም ብዙ ቦታ ተጠቅሷል። ሐዋርያት አለን ብሏል። ከሐዋርያት በኋላ ያሉት ለምሳሌ አንድ አባት ልጥቀስላችሁና ሜቢ ወንድሞች ሲመጡ እንትን ማለት እንችላለን። ፈርስት ሰንቸሪ ውስጥ ከነበረው ከታላቅ አባት ኢግናሺየስ ኦፍ አንቶክ ምን ይላል መሰላችሁ? ማለት የማን ደቀ መዝሙር ነው? እስቲ መልሱልኝ። ኢግናሺየስ ኦፍ አንቶክ ፈርስት ሰንቸሪ ውስጥ የነበረ ፈርስት እና ሰከንድ መሀል የነበረ ታላቅ አባት የማን ደቀ መዝሙር ነበር? የማን ደቀ መዝሙር ነበረ? ቴንኪዩ። የቅዱስ ዮሐንስ ደቀ መዝሙር የነበረ ታላቅ አባት ነው። 7 መልእክታትን የጻፈ ታላቅ አባት ነው። እስከ መጨረሻ ድረስ ለክርስቶስ የታመነ ታላቅ አባት ነው። አንገቱን እስከ መጨረሻ ለመሰዋት ከዛ በመጨረሻም በአንበሳ የተበላ ታላቅ አባት ነው። ይህ በስንተኛው ሴንቸሪ? ፈርስት ሴንቸሪ ውስጥ ምን አለ? ይህንን ቻፕተር 7 ላይ ማግኒስ ቻፕተር 7 ላይ ታገኛላችሁ። ምን አለ መሰላችሁ? therefore run together as into one temple of God። አንድ ቤተ መቅደስ ነው ያለው። as to one altar አንድ መሰዊያ ወይም አንድ ታቦት ነው ያለው። as to one Jesus Christ አንድ ክርስቶስ እንዳለ who came forth from one father ከአንድ አባት የመጣ and is with and has gone to one በአንድ ላይ ምን እንሆናለን? እንሄዳለን ወደ አንድ ነው። ስለዚህ አንድ ምን አለ? ምን ብሏቸዋል? ዋን አልተር አለ ማለት። ማን ነው ያለው? ይሄ የማን ደቀ መዝሙር አልኳችሁ? የቅዱስ ዮሐንስ ደቀ መዝሙር። የቅዱስ ዮሐንስ ደቀ መዝሙር ይህንን ጠቅሷል ማለት ነው። እሺ ሌላኛው ለፊላዳልፊያ ቤተክርስቲያንም መልእክት ልኳል። ፊላዳልፊያ ታውቃላችሁ፣ በዮሐንስ ራእይ ላይ የሚገኘው አንደኛው ከ7ቱ አብያተ ቤተክርስቲያን ከተጻፈላቸው ቤተክርስቲያን ውስጥ አንዱ። በዛ ላይ ጠቅሷል ማለት ነው። ቅዱስ ኢግናሺየስ 3 ቦታ ነው 4 ቦታ ስለ አልታር ተናግሯል። ይህ ስንተኛ ሰንቸሪ ነው ያልኳችሁ? ፈርስት ሰንቸሪ። የመጀመሪያ ከሐዋርያት ጋር የነበሩ፣ ከሐዋርያት ጋር የበሉ፣ ከሐዋርያት ጋር የጠጡ፣ ከስር ቁጭ ብሎ የተማሩ አባቶች ነው እየጠቀስ ነው ያለን። ሌሎች አባቶችን ማንሳት እንችላለን። ለምሳሌ ጀስትን ሜርተሪን ማንሳት እንችላለን። ግን እንዳልጨርስባቸው ለነ ዮሐድ ሌሎችም እንትን እንድሉ እድል እንዲሰጣቸው ማለት ነው። ሌሎችን አባቶችን መጥቀስ እንችላለን። ስለዚህ በእኔ በኩል ስናጠቃለል አይታይም? እንዴት ጋይስ ይታያል? ይታያል አይደል? ይታያችኋል ብዬ አስባለሁ። ይታያል። ያ ስለዚህ ይሄ ቻፕተር ለኤፌሶን በላከው ቻፕተር 5 ላይ እንዲሁ ቻፕተር 7 ላይ ታገኙታላችሁ። ሌሎችንም መጥቀስ ይቻላል እና ዮሐዴ ቀጣይ ሌሎች አባቶች ላይ ትሄዳለች። እኔ በዚህ በኩል ላጠቃልልና ማለት ነው። በአጠቃላይ ምን እያልኳችሁ ነው? በመጽሐፍ ቅዱስም ሆነ በአባቶች ዘንድ እንዲሁም በኤርሊ ክርስቲያኒቲ ውስጥ ታቦት ወይም ደግሞ መሰዊያ እንዳልኳችሁ በአዲስ ኪዳን ታቦት የሚለው ለብሉይ ኪዳን አንሰጥም። ብሉይ ኪዳን በአዲስ ኪዳን ያለውን አይደለም።
አንድ አይደለም። በብሉይ ኪዳን ውስጥ ያለው እንዳልኳችሁ ታቦት ተብሎ የሚጠራው መጠሪያውን አንድ ጊዜ ይችን ብቻ ላሳያችሁ እስቲ። ታቦት የሚለው መጠሪያውን ላሳያችሁና እሺ፣ ያው ያ አለቃ ኪዳነ ወልደ ክፍሌ እስቲ እዚህ ላይ እዩት አንድ ጊዜ ታቦት የሚለውን ትርጉም በብሉይ ኪዳን በአዲስ ኪዳን አድርጎ ይህንን በደንብ ያብራሩታል። ቅድምም አንስቼላችኋለሁ። ታየ ይሆን? ታያለ? እሺ። ታቦት ምን ይላሉ? መርከብ፣ ሳጥን፣ ሙዳይ ምጽዋት፣ ሙዳይ ከዛ ምጥን ነው ምውት ብሎ ይገልጻሉ ማለት ነው። መርከብም ይሆናል፣ ሳጥንም ይሆናል፣ ሙዳይ። ይሄ በብሉይ ኪዳን ውስጥ የተጠቀሰ ነው። ሌላም ታቦት ለማን የተሰጠ? ለሙሴ የተሰጠ መሆኑንም ሲገልጹ ምን ይላሉ? የቁም ሳጥን፣ 10ቱ ቃላት የተጻፈባቸው የሁለቱ ጽላት ማህደር ታቦት ብሎ ይገልጻሉ። ይሄ የብሉይ ኪዳኑ እዚህ ጋር እንደምትመለከቱት። የአዲስ ኪዳኑ ግን ሲገልጹት እዚህ ጋር በደንብ እንደምትመለከቱት ታቦት ማለት መንበር፣ መስዋ፣ በመንበር ላይ የሚቀመጥ ጽላት፣ ጸሎት እያሉ ይቀጥላል። ስለዚህ የትኛው ነው በአዲስ ኪዳን የምንጠቀመው? እነዚህ የብሉይ ኪዳኑ ነው አይደለም። ታዲያ በአዲስ ኪዳን መስዋ ወይም ደግሞ መሰዊያ የምንለው ነው ማለት ነው። መሰዊያ የምንለውን የምንጠቀመውን ሆሊ አልተር የተባለውን እንጂ የብሉይ ኪዳኑን ታቦት እያልን አይደለም። ታቦት ተብሎ የሚጠራው የአዲስ ኪዳኑ መሰዊያ የምንለው እንጂ እንደ ብሉይ ኪዳን አይደለም ማለት ነው። በደንብ ከተረዳችሁኝ ያንን በደንብ ልትረዱ ይገባል። በቃ የብሉይ ኪዳን እያልን አይደለም። የብሉይ ኪዳን ታቦት የለንም። ለቅርስነት አንድ ካለን ከዛ ውጪ አንድም የብሉይ ኪዳን ታቦት አለ ያለ ቤተክርስቲያን የለም። በኦሪየንታል ቤተክርስቲያንም የለም፣ በእኛም አላለም። በአዲስ ኪዳን የብሉይ ኪዳኑን ታቦት እንጠቀማለን። ያንን ደግሞ ሁሉም ቦታ አለ አላለም፣ የለም ማለት ነው። ታዲያ በአዲስ ኪዳን ግን መሰዊያ አለን። ከሐዋርያት ጋር እንደዛ እንላለን። ለቅርስነት እንዳልኳችሁ አንድ ያለ ነው። እሱም ራሱ ለአዲስ ኪዳን አንጠቀምበት። ይህን ከተረዳችሁ በቂ ነው እያስባለሁ። ሜይ ቢ ጥያቄ ያላችሁ መጨረሻ ላይ ትገባላችሁ። ከፕሮቴስታንትም እንቀበላለን፣ ከፕሮቴስታንትም ከክርስቲያኖችም ከሁለቱም እንቀበላለን። ስለዚህ ያልገባችሁ ሁሉ ምናምን መጠየቅ ትችላላችሁ። እድሉን እንሰጣችኋለን። እግዚአብሔር ይስጥልን። ዮሐዴ ሜይ ቢ የቀረውና አንዳንድ አባቶችን ከኢግናሽየስ በኋላ ያሉትን ማሳየት ትችላለህ። ፕሮዎች ትገባላችሁ። እስቲ ከፔንቴኮስታል በአብዛኞቻችሁ ፔንቴኮስታል ናቸው። አክቹዋሊ ሉተራን እና ሜይ ቢ አንግሊካን ምናምን የሆኑት በዚህ ላይ ብዙም አይከራከሩም። የሚከራከሩት እነዚህ ናቸው። ስቴጅ ብቻ ያላቸው ጭፈራ ላይ ያሉት በየቦታ የሚጨፍሩ ናቸው። አብዛኞቻቸው የላቸው። ግን ገብታችሁ መጠየቅ ትችላላችሁ።